ሁሉ ሰላም ነው። ሃሌሉያ። ምንድነው ሳስብ የቆየሁት ወይ ደግሞ በዚህ ቀን ላካፍላችሁ የማስበው ጉዳይ ታውቃላችሁ ሆይ የሚለው ወይ ደግሞ አታውቁም ምን የሚል ሐሳብ ነው። እስኪ ጎናችሁ ያለውን ሰው አታውቅም ምን በሉልኝ። እስኪ በደንብ በሉልኝ። አታውቅም ምን በሉልኝ። ኦኬ። አሁን መልሰን እንሄዳለን። ስንወጣ ከዚህ ቤት መልሰን የምንሄደው ነገር ይሄ ሐሳብ ነው። ማርቆስ 13:1 ላይ እንደዚህ ይላል እግዚአብሔር ቃል። እርሱም ከመቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንደዚህ ያሉ ድንጋዮችና እንዴት ያሉ ሕንፃዎች እንደሆኑ እያለው ይላል። ኢየሱስም መልሶ እነዚህ ታላላቅ ሕንፃዎችን ታያለ፣ ድንጋይ በድንጋይ ሳይፈርስ በዚህ አይቀርም አለው ይላል። ደቀ መዛሙርት በዚህ ጊዜ ያለው አንዱ ነው የሚለው በዚህ ጊዜ የነበረው የሄሮድስ ቤተ መቅደስ ነው። በጣም ደስ የሚልና ግርማ ያለው ቤተ መቅደስ ነው። ሲታይ በጣም ደስ ይላል፣ ውጩ በጣም ደስ ይላል እና በኋላ እናየዋለን። እና ይሄን ቤተ መቅደስ አየና አንዱ ደቀ መዝሙር መምህር ሆይ አለው፣ ይሄ ቤተ መቅደስ እንዴት ደስ ይላል አለው። ድንጋዩ እንዴት ደስ ይላል፣ ውበቱ እንዴት ደስ ይላል አለው ይሄ ቤተ መቅደስ። ኢየሱስ ግን የጠበቀው ይመስለኛል። ደቀ መዝሙር ሲጠብቅ ዋው እውነትህን ነው፣ ይሄ ቤተ መቅደስ እንዴት ደስ ይላል፣ ይሄ ቤተ መቅደስ እንዴት ያምራል እንዲለው ነበር የጠበቀው። ኢየሱስ ግን እንደዚህ አለ፣ ይሄ ቤተ መቅደስ ይፈርሳል አለው። ይሄ ቤተ መቅደስ አይቀጥልም አለው። ይሄ በውጭ የሚታየው የሚያምረው ቤተ መቅደስ አይቀጥልም አለው። ሌላ ዘመን አለ አለው። የተለወጠ የሆነ ዘመን አለ አለው። የተለወጠ የእግዚአብሔር ስርዓት ከሰማይ ያመጣሁልህ የሰማሁት የእግዚአብሔር ስርዓት አለ ብሎ ተናገረ። ወገኖቼ እንዴት እንደሆነ አላቅም። ብዙ ቦታዎች እየሄዳችሁ ህንፃ አይታችሁ ልታደንቁ ትችላላችሁ። ብዙ ቦታዎች ሄዳችሁ የምታዩት ነገር በጣም አስደንቋችሁ እንዴት ደስ ይላል ልትሉ ትችላላችሁ። ጥያቄው እግዚአብሔር በሱ ነው ወይ ደስ የሚለው ነው? እግዚአብሔር እኛ በምናሳያቸው በውጭ ነገሮች ነው ደስ የሚለው ወይስ የተለወጠ የእግዚአብሔር ስርዓት አለ የሚለውን ነው የምናየው። በጣም ቶሎ ብዬ 6-7 ሐሳቦችን አሳያችኋለሁ። እግዚአብሔር ቅርብ የሆነበትን ቦታ አሳያችኋለሁ። እግዚአብሔር ከሰዎች ጋር ቅርብ የሆነበትን 6 ቦታዎች አሳያችኋለሁ። የመጀመሪያው አንደኛ ኤደን ገነት የሚባል ቦታ ነው። ኤደን ገነት የሚባል ቦታ እግዚአብሔር በጣም ቅርብ የነበረበት ቦታ ነው። ዘፍጥረት 3:8 ላይ እንደዚህ ይላል፣ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምፅ ከገነቱ ሲመላለስ ሰሙ ይላል። እስኪ የእግዚአብሔር የአምላክ ድምፅ በሉልኝ። ባይዘዌ እዚህ ጋር የድሮ ትርጉም ነው የእግዚአብሔር አምላክ ድምፅ የሚለው። እንደዛ አይደለም ትርጉሙ። እንደዛ ሳይሆን እግዚአብሔር ሲራመድ ነው የሚለው። እግዚአብሔር ዋክ እያደረገ ኤደን ገነት ውስጥ እግዚአብሔር እየተራመደ ድምፁን ሰሙት ነው የሚለው። የሚራመድ እግዚአብሔር የለንም። እየገባችሁ ነው? ማለት ይሄንን የምንረዳው በዛ ዘመን የተጻፈበት የሊትሬቸር ስታይል ማለት ለምንድን ነው እንደዚህ የጻፈው የሚለው ታሪክ አለው። ለምን እንደዚህ እንደሚጽፉ በመጽሐፍ ቅዱስ ግን ልነግራችሁ የሚፈልገው እግዚአብሔር እንዴት ቅርብ መሆኑን ነው የሚያሳየው ቃሉ። እግዚአብሔር ከአዳምና ከሔዋን ጋር ባዘጋጀው ኤደን በሚባለው ቦታ እንዴት ቅርብ እንደነበር ነው የሚያሳየው። ቅርብ ነበር፣ አጠገባቸው ነበር። ኤደን ገነት በእግዚአብሔር መገኘት የተሞላ ቦታ ነበር። የእግዚአብሔር መገኘት ኤደን ገነትን ሞልቶ ነበር።
ወገኖቼ በጣም የሚደንቀኝ ነገር ሰይጣን መጥቶ ሔዋንን ሲጠይቃትና የሆነ ነገር ሲላት ያለችው ነገር በጣም ነው የሚገርመኝ። የእግዚአብሔር የቃል ኪዳን ስም አለው፣ ያህዌ የሚባል ስም አለው። በዛ ስም ነው እግዚአብሔር የሚታወቀው። ከህዝቡ ጋር ቃል ኪዳን ሲገባ ቅርብ መሆኑን ለማሳየት የኮቨናንት ስሙ ነው ያህዌ የሚባለው። ሰይጣን ሲጠይቃት እሷ የተጠቀመችው ስም ኤሎሂም የሚለውን ስም ነው። ያ ማለት የእግዚአብሔር ትልቅነት ለሁሉም ሰው ትልቅነቱን የሚያሳይ ስም ነው። ሔዋን በጥያቄው መሃል ርቀት አሳይታለች። ሔዋን ስትመልስለት ለሰይጣን ያሳየችው አንደኛ የጨመረችው ነገር አለ። ያልተባለችውን አትንኩት ብሎናል እግዚአብሔር ብላ ጨምራለች። በደንብ አልሰማችም። እግዚአብሔር የነገራትን አልሰማችም። ሁለተኛ ግን በጣም የሚገርመኝ ትንሽ እግዚአብሔር ከሷ ጋር ተራርቋል ብላ ነው ያሰበችው። እግዚአብሔርን ስታስብ እንደሆነ ስርዓት የሚሰጥ አምላክ አድርጋ ነው የሳለችው። ወይ ደግሞ ይሄ እግዚአብሔር ማለት ትንሽ ከኛ የራቀ ብላ ነው ያሰበችው። ማታ ማታ እየመጣ የሚያገኛቸው እግዚአብሔር። ወገኖቼ ቀኑ በመሸ ሰዓት ነው የሚለው። ባይዘዌ ኮንቲኒየስ ቴንስ ነው። ምን ማለት መሰላችሁ? አንድ ቀን የሚደረግ ነገር አይደለም፣ ልማድ ነው። እግዚአብሔር ይመጣ ነበር። በየቀኑ እየመጣ በኤደን ገነት እግዚአብሔር ያናግራቸው ነበር። ኤደን ገነት ያ ነበር። ወገኖቼ እግዚአብሔር ሰውን ሲፈጥረው በጣም የሚደንቀኝ ነገር ብዙ ጊዜ እንሳሳታለን። እግዚአብሔር ሰውን ሲፈጥረው የፈጠረበት መንገድ ወይ ደግሞ ምክንያት ህብረት ለማድረግ ነው ከሰው ጋር። በጣም የሚደንቀኝ ነገር ይሄ ነው። ለክብረ የፈጠርኩት ህዝብ ነው የሚለው። ክብሩን ሊገልጥበት ግን ምን ሊያደርገው? በህብረት መካከል ሊሰራ የፈለገ እግዚአብሔር ነው። ወገኖቼ አንድ ነገር ልበል፣ እግዚአብሔር በሁሉ ስፍራ ባንዴ ይገኛል። ግን ኤደን ገነት ያለው መገኘቱ የተለየ ነው። በደንብ ስሙኝ። እግዚአብሔር በሁሉ ስፍራ ባንዴ ይገኛል። ኤደን ገነት ያለው መገኘቱ ግን የተለየ ነው። ያ መገኘቱ የተለየ ነው። ያንን መገኘት ነው ያጡት። ቶሎ ልበል። ሁለተኛ ሲና እግዚአብሔር የተገኘበት ቦታ፣ እግዚአብሔር የተገለጠበት ቦታ ሁለተኛው ሲና ነው። ወገኖቼ ስለ ሲና ብዙ ነገር ማለት አልችልም፣ ግን ሄዳችሁ ስታነቡ በተለይ ዕብራውያን 12 ላይ ስለሚከልስልኝ ያው ዕብራውያን 12ን ፓስተር ምስጌ ሲያስተምር በደንብ ያስተምረዋል ብዬ አስባለሁ። እንደዚህ ይላል ዕብራውያን 12:18 ላይ ሊዳሰስ ወደሚቃጠል እሳት ወይም ጭጋገን ወደ ጨለማ ወደ አውሎ ንፋስም ወደ መለከትም ድምፅ ወደ ቃሎችም ነገር አልደረሳችሁም ይላል። ያንንም የሰሙት ሌላ ቃል እንዳይጨመርባቸው ለመኑ ይላል። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለው ትእዛዝ ሊታገሱ አልቻሉም። ሙሴም እጅግ ፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ ያስፈራል ይላል። እስኪ የሚታየው እጅግ ያስፈራል በሉልኝ። እግዚአብሔር ተገለጠ ሲና። 7 ነገሮችን ነው የሚናገረው። በሰባቱ ነገሮች እግዚአብሔር ሲገለጥ ሲና በጣም ያስደነግጣል። መሆን አያስፈልግም። አንዳንድ ጊዜ ሲገባኝ አንዳንድ ጊዜ እግዚአብሔር ምን ብዬ እግዚአብሔር ወይ አንዳንድ ጸሎቶቼን ስላልሰማ አመሰግናለሁ አልኩ። አንዳንድ ጊዜ እግዚአብሔር በሙሉ ክብር ተገለጥ ብለን እንጸልያለን። በሙሉ ክብር እንዴ ሰማይ ምድር ያልቻለው እግዚአብሔር ሲና ላይ እግዚአብሔር ሲገለጥ ወገኖቼ የሚታየው ነገር እጅግ ያስፈራል። ሙሴ እንቀጠቀጣለሁ፣ እፈራለሁ፣ አልችልም። እግዚአብሔር ሆይ በዚያ ትገለጥ አለው። ማለት ይሄ ከኛ የበለጠ ነው፣ የሰፋ ነው አለው። ስለዚህ ሲና ሁለተኛ የምታዩት ነገር ነው። ከሲና ቀጥሎ የምታዩት ነገር የመገናኛው ድንኳን ነው። የመገናኛው ድንኳን እግዚአብሔር የተገለጠበት። ቶሎ ምለው የምፈልገው ሐሳብ ጋር መግባት ፈልጋለሁ። አንስቼላችሁ በደንብ እንድትሰሙኝ ፈልጋለሁ።
የመገናኛው ድንኳን እንደዚህ ይላል፣ በመካከላቸው አድር ዘንድ መቅደስን ይስሩልኝ። እስኪ በመካከላቸው አድር ዘንድ በሉ። ምን ይስሩልኝ? መቅደስን ይስሩልኝ አለ እግዚአብሔር። ይኸውላችሁ ሌላ አይደለም እግዚአብሔር የፈለገው፣ በመካከላቸው ማደር ስለፈለገ ምን አለ? መቅደስን ስሩልኝ። እግዚአብሔር የሚያድርበት መቅደስ ወገኖቼ በሶስት በኩል የተከፈለ ነው። ይህም ብዙ ጊዜ ታውቁታላችሁ። ቅድስተ ቅዱሳን እግዚአብሔር ብቻ የሚገኝበት፣ መገኘቱ የሞላበት፣ ክብሩ የሞላበት ቅድስተ ቅዱሳን የሚባለው ቦታ። በኋላ መለሳለሁ፣ በደንብ እንድትስሉኝ ፈልጋለሁ። ቅድስተ ቅዱሳን ቅድስተ ቅዱሳን በሉ ወገኖቼ። ቅድስተ ቅዱሳን ያለው ምንድነው? ታቦቱ አለ፣ ያለው ክሩቤል አለ፣ ያሉ ነገር ቃሉ አለ ወገኖቼ። እዛ ቦታ ላይ በአመት አንዴ ወይ ደግሞ የሚገባው ምንድነው? ሊቀ ካህኑ ነበር። ሊቀ ካህኑ ሲገባ ክብሩን ማየት ስለማይችል ዕጣን ማጨስ ነበረበት። ያ ክብር ያ ቤት መሸፈን ነበረበት። ክብሩን ማየት አይችልም ወገኖቼ። የእግዚአብሔር ክብር በጣም በጣም የሚገርም ነበር። ቅድስተ ቅዱሳን ውስጥ ማንም አክሰስ አልነበረውም። ሁለተኛው ቦታ አለ። ምንድነው? ቅድስት የምንለው ማለት ነው። በዛ ብዙ ካህናት ብቻ ነበር የሚያገለግሉት። የውጨኛው ደግሞ አደባባይ የምንለው ቦታ ማለት ነው። እዛ ደግሞ ህዝቡ ሁሉ ያለበት ቦታ እዛ ነው ወገኖቼ። የእግዚአብሔርን መገኘት የሚለማመደው አንዱ ካህን አንዱ ሊቀ ካህን ብቻ ነበር። የሚገርመኝ ነገር እግዚአብሔር ይሄን ቤት ስሩልኝ፣ በመካከላችሁ አድር ዘንድ ይሄን ቤት ስሩልኝ ካለ በኋላ ልክ ካለቀ በኋላ እንደዚህ ይላል፣ ደመናው የመገናኛውን ድንኳን ከደነ፣ የእግዚአብሔርን ክብር ማደሪያውን ሞላው ይላል። እስኪ የእግዚአብሔርን ክብር በሉልኝ። ምን ሞላው? ማደሪያውን ሞላው። የሚገርመኝ ነገር ነው ወገኖቼ፣ የተሰራበት ጥንቃቄ የሚደንቅ ጥንቃቄ ነው። እግዚአብሔር ቅድስተ ቅዱሳኑን ወይ ደግሞ የውስጠኛውን ቦታ የሚሰራ ሰው አንድ ሰው ብቻ ነው የተመረጠው። ያ ሰው እግዚአብሔር በተለየ ጥበብ የሞላው ሰው ነው። ያንን ቤተ መቅደስ ያንን ቅድስተ ቅዱሳን ሲሰራ እያንዳንዱ ነገር ከሰማይ በተቀበለው ቦታ ነው ሲሰራ የነበረው። ስለዚህ ወገኖቼ ሁለተኛው እግዚአብሔር በጣም ቅርብ የሆነበት ቦታ መገናኛው ድንኳን ነው። እስኪ መገናኛው ድንኳን በሉልኝ። በጣም ፈልገዋለሁ። ተበርናክል የሚባለው የመገናኛው ድንኳን ነው። የሚዞር ነው። ሲሄዱ ይዘውት የሚሄዱት የእግዚአብሔር መገኘት። ይሄ በጣም አስፈላጊ ነው። ሲጓዙ ይዘውት የሚሄዱት የእግዚአብሔር መገኘት። ወገኖቼ ለመሸከም እንኳን ሕግ ነበረው። ማንም ሰው ተነስቶ የሚነካው ነገር አልነበረም። የነካው ሰው ይሞት ነበር ያለ ፍቃድ። እግዚአብሔር እንዴት ያስፈራል! እግዚአብሔር እንዴት የሚገርም አምላክ ነው! እግዚአብሔር ያስፈራል። ሶስተኛው የሰለሞን መቅደስ ጥሩ እየሄድኩ ይመስለኛል በሰዓት። እሺ ሶስተኛው የሰለሞን መቅደስን እንመለከታለን። የሚገርማችሁ ነገር አራተኛ ነው። እሺ አራተኛ የሰለሞን መቅደስ። ስለዚህ እኔ ቁጥሬን አስተካክላለሁ። አራተኛው የሰለሞን መቅደስ ወገኖቼ ሰለሞንን ትመለከቱታላችሁ። እግዚአብሔር በድንኳን አይኖርም ብሎ ለመስራት እንዳሰበና እንደሰራ ታውቃላችሁ። ወደ ጥልቁ ነገር መግባት አንችልም። በጣም የሚገርመኝ ነገር በጣም ብዙ ከመገናኛው ድንኳን የሰለሞን መቅደስ በጣም ብዙ የሚለይበት ነገር አለ። ያልተጻፈ ብዙ ነገር የተጨመረበት መቅደስ ነው። እግዚአብሔር ያልፈለጋቸው አንዳንድ ነገሮች የተጨመሩበት መቅደስ ነው። ያ መቅደስ የሚገርመኝ ነገር ሰለሞን መጨረሻ ላይ ጣዖትን እንዲመለክ ያደረገበት መቅደስ ነው። ግን ያ መቅደስ ሲያልቅ እንደዚህ ይላል፣ ካህናቱ አንደኛ ነገሥት 8:10 ላይ ካህናቱ ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ክብር ሞላው ይላል። የእግዚአብሔርን ቤት ሞላው። ደመናው በሉልኝ የማንን? የእግዚአብሔርን ቤት ሞላው። የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም ይላል።
ልክ ሲያልቅ ቴምፕሉ ልክ ይሄ መቅደሱ ሲያልቅ የእግዚአብሔር ክብር መጣ። ከዛ የተነሳ ካህናት እንኳን ማገልገል የማይችሉበት ክብር የነበረበት ቦታ ነው። ወገኖቼ አራት ነገሮች አሳያችሁ። ኤደን ገነት የእግዚአብሔር መገኘት የነበረበት ቦታ፣ ሲና የእግዚአብሔር መገኘት የነበረበት ቦታ፣ ከዛ በኋላ ደግሞ የመገናኛው ድንኳን የእግዚአብሔር መገኘት የነበረበት ቦታ፣ አራተኛው የሰለሞን ቤተ መቅደስ በእግዚአብሔር ክብር የተሞላ ቤተ መቅደስ፣ አምስተኛ የእግዚአብሔር ክብር ለቀቀ፣ የእግዚአብሔር መገኘት ለቀቀ። የለቀቀበትን ቦታ አሳያችኋለሁ። ወይ ደግሞ አምስተኛ ሁለተኛው ቤተ መቅደስ በሉልኝ። ሁለተኛው ቤተ መቅደስ። ከሁለተኛው ቤተ መቅደስ በፊት አንድ ነገር ልናገር። የመጀመሪያው ቤተ መቅደስ በእግዚአብሔር ክብር የተሞላ ቤተ መቅደስ ነው፣ የሰለሞን ቤተ መቅደስ። ግን ጣዖትን በማምለካቸው የማይገባን ነገር በማድረጋቸው የተነሳ የእግዚአብሔር ክብር ለቀቀ። ወይ ደግሞ ያ ቤተ መቅደስ ፈረሰ። ያ ቤተ መቅደስ ፈረሰ እና ያ ቤተ መቅደስ መፍረሱን እንመለከታለን። በጣም የሚገርመኝ ነገር ያ ቤተ መቅደስ ከመፍረሱ በፊት ያለውን ነገር መናገር ፈልጋለሁ። ሕዝቅኤል 8 እስከ 11 የሰው ልጆች ይላል፣ የሰው ልጆች የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቅ ርኩሰት ታያለ፣ ደግሞ ከዚህ የበለጠ ታላቅ ርኩሰት ታያለ። ሕዝቅኤል ምዕራፍ 8 እና እስከ 11 ስታነቡ የምትመለከቱት ሶስቱ ምዕራፍ የምትመለከቱት የእግዚአብሔር ክብር ከቤተ መቅደሱ ለቀቀ። እስኪ በሉልኝ፣ የእግዚአብሔር ክብር በሉልኝ፣ ከቤተ መቅደሱ ለቀቀ። ወገኖቼ በኋላ እንነጋገራለን። በአዲስ ኪዳን የእግዚአብሔር ክብር ከቤተ መቅደስ ይለቃል ወይ የሚል ነገር እናገራለሁ። ለምን አንዳንድ ጊዜ የብሉይ ኪዳን ጥቅሶችን ይዘን ክብር ለቀቋል፣ ለእግዚአብሔር ክብር ለቋል ብለን የምናወራው ነገር አለ። እሱን እንነጋገራለን። የእግዚአብሔር ክብር ለቀቀ ምን ማለት ነው? የእግዚአብሔር መገኘት ቤተ መቅደስ ውስጥ የነበረው የእግዚአብሔር መገኘት ወጣ። እግዚአብሔር ከዚህ በኋላ እዚህ ቤተ መቅደስ ውስጥ አልገኝም አለ። ለምን? ቤተ መቅደሱ በርኩሰት ተሞላ። ቤተ መቅደሱ በባህል አምልኮዎች ተሞላ። ስለዚህ እግዚአብሔር ለቀቀ፣ የእግዚአብሔር ክብር ለቀቀ። አሁንም እንዳልኳችሁ ነው። እግዚአብሔር በሁሉ ስፍራ አለ። ድንኳን ውስጥ ያለው መገኘቱ ይለያል። ቤተ መቅደስ ውስጥ ያለው መገኘቱ ይለያል። የተለየ መገኘት። አንድ ሰው ሲናገር እንደዚህ አለ፣ ሁላችን ብርሃንን እናያለን። አሁን እንደዚህ ብርሃን እያየን ነው አይደል? አንድ ሰው መጥቶ ደግሞ ባውዛ ቢያበራብህ ብርሃን ነው። አንተ ጋር ግን ያለው መብራት የተለየ መብራት ነው። እየነገርኳችሁ የእግዚአብሔር መገኘት ሁሉ ቦታ ቢኖርም ቤተ መቅደስ ውስጥ ያለው መገኘት ግን ይለያል። ከዛ አምስተኛው እንዳልኳችሁ ሁለተኛው ቤተ መቅደስ ነው። በነ ሐጌ የተጀመረው፣ በነ ዕዝራ የተጀመረው፣ በነ ነህምያ የምናወራው ነገር፣ በነ ዘሩባቤል የተጀመረው ቤተ መቅደስ ነው። ሁለተኛው ቤተ መቅደስ እንደውም ከፊተኛው ቤት ይልቅ የሁለተኛው ቤት ክብር ይበልጣል የተባለው ባይዘዌ እሱን ነገር ምን እንነጋገራለን። ግን ምን ልላችሁ ፈልጌ ነው መሰላችሁ? በደንብ ስሙኝ። በጣም የሚያሳዝነው ነገር ሁለተኛው ቤተ መቅደስ ተሰርቶ አልቋል። ሁለተኛው ቤተ መቅደስ አለቀ። አንድም ቦታ መጽሐፍ ቅዱስ የእግዚአብሔር ክብር ተመልሶ እዛ ቤተ መቅደስ መጣ ይለናል። በደንብ ስሙኝ። አንድም ቦታ መጽሐፍ ቅዱስ ሁለተኛው ቤተ መቅደስ ውስጥ በነ ነህምያ በነ ሐጌ የተሰራው ቤተ መቅደስ ውስጥ የእግዚአብሔር ክብር ተመለሰ የሚል ነገር የለም። አሁንም በደንብ ስሙ። ሁለተኛው ቤተ መቅደስ ውስጥ የእግዚአብሔር ክብር ተመለሰ የሚል ነገር የለም። ዋው! የእግዚአብሔር ቤተ መቅደስ ስለዚህ ስድስተኛ ብዬ ልናገር፣ ኢየሱስ እንደ ቤተ መቅደስ በሉልኝ።
ኢየሱስ እንደ ቤተ መቅደስ። እስኪ ኢየሱስ እንደ ቤተ መቅደስ በሉኝ። የሚገርማችሁ ነገር 600 ዓመት አለፈ። 600 ዓመት አለፈ። ይሄ ቤተ መቅደስ ከተሰራ አንድም ቦታ የእግዚአብሔር ክብር ተመለሰ የሚል ነገር የለም። እስራኤላውያን ያመልካሉ፣ እስራኤላውያን ይዘምራሉ፣ እስራኤላውያን ሁሉን ነገር ቤተ መቅደስ ውስጥ ያደርጋሉ። የእግዚአብሔር ክብር የለም፣ የእግዚአብሔር ክብር መጥቷል የሚል ነገር የለም። ከዛ በኋላ ማቴዎስ መልእክቱን ሲጀምር አማኑኤል ብሎ ጀመረ። እስኪ አማኑኤል በሉልኝ። እግዚአብሔር ምን አለ? ከኛ ጋር ብሎ ጀመረ። ከዛ በደንብ እንድትሰሙ የምፈልገው ዛሬ እንደው ሌላ ባትይዙ እንድትይዙልኝ የምፈልገው ይሄንን ነው። ዮሐንስ 1:14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ይላል፣ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ቃልም ሥጋ ሆነ በሉልኝ። ጸጋንና ምን እውነትን ተሞልቶ በእኛ አደረ። በጣም ነው የሚገርመው። በእኛ አደረ የሚለው ቃል ተበርናክል የሚለው ቃል ነው። በእኛ አደረ የሚለው ቃል ተበርናክል ምን ማለት ነው? ከዛ በኋላ እንደዚህ ይላል፣ አንድ ልጁም ከአባቱ ዘንድ እንዳለው ክብሩን የሆነውን ክብሩን አየን ይላል። የእግዚአብሔር ክብር በኢየሱስ ተመለሰ ይላል። ተበርናክል ያለው የሚሄድ ለምን የሚመላለስ በየጊዜው እየተመላለሰ የሚኖር ያ ድንኳን ይሄን እየመለሳቸው ያለው ወደ ዘጸአት ነው እየመለሳቸው ያለው። ዮሐንስ እየመለሳቸው ያለው ዘጸአት ወደሚባለው መጽሐፍ ነው ይመልሳቸው። ምን እያላቸው ነው? አሁን እየተመላለሰ የሚሄድ አለ። የእግዚአብሔር ክብር የተባለ የእግዚአብሔር ክብር የያዘ በሙሉ የእግዚአብሔር ክብር ያለበት አንድ ሰው እየተመላለሰ ነው። እግዚአብሔር የት አለ? እዛ። እግዚአብሔር የት አለ? እግዚአብሔር ተኝቷል። እግዚአብሔር የት አለ? እግዚአብሔር ያለው እዚህ ጋር ነው፣ እየፈወሰ ነው። እግዚአብሔር የት አለ? እግዚአብሔር እዚህ ጋር ነው የተባለ የእግዚአብሔር ክብር አለ አለ። ሃሌሉያ! የእግዚአብሔር ክብር በኢየሱስ ውስጥ መጣ። የሄደ የእግዚአብሔር ክብር በሁለተኛው ቤተ መቅደስ የሄደ የእግዚአብሔር ክብር በኢየሱስ ውስጥ ተመልሶ መጣ። ለዚህ ነው ምን አለ? በእኛ አደረ የሚለው ቃል ተበርናክል ነው የሚለው። በእኛ አደረ የሚለው ድንኳን አረገ። በዛ ድንኳን ውስጥ ተገኘ። ሲገኝ ምኑን አየን? የእግዚአብሔርን ክብር አየን ይላል። ወገኖቼ የእግዚአብሔር ክብር የእግዚአብሔር መገኘት ነው። የእግዚአብሔርን መገኘት ተለማመድን። የእግዚአብሔር ክብር ተመለሰ ይላል። ዋው! የእግዚአብሔር ክብር በኢየሱስ። ለዚህ ነው ኢየሱስ ክርስቶስ ስለ ቤተ መቅደስ ሲናገር ምን አለ? ስለ ራሱ ሰውነት ተናገረ ይላል። ራሱን እንደ ቤተ መቅደስ አድርጎ አቆመ። ኢየሱስ ክርስቶስ የእግዚአብሔር የክብር መንጸባረቅ ነው። ሃሌሉያ! የእግዚአብሔር ክብር ተመልሷል። የእግዚአብሔር ክብር ተመልሷል። የሚገርመኝ ነገር እዛው ተመልሶ ቢቀር ቆንጆ ነበር። ማለት እዛው ተመልሶ ቢቀር እዛ ጋር እናቆም ነበር። ከዛ በኋላ ሰባተኛ ዜድ ቁጥሩን ልክ ነኝ። ሰባተኛ የእግዚአብሔር ክብር ወደ ቅዱሳን መጣ። ማተኮር የምፈልገው ይሄ እዚህ ጋር ነው። የእግዚአብሔር ክብር ወደ ቅዱሳን መጣ። ወገኖቼ ሐዋርያት ሥራ 1:1 ላይ የምትመለከቱት እግዚአብሔር በንፋስ ተገለጠ፣ በእሳት ተገለጠ የሚለው የክብሩ ምልክት ነው። ያም ያሳየው ብሉይ ኪዳኑ ሲገለጥ እግዚአብሔር ከሚገለጥባቸው ሁለት ምልክቶች እሳትና ንፋስ መካከል ሁለቱ ምልክቶች በመጀመሪያው ሐዋርያት መንፈስ ቅዱስን ሲቀበሉ የመጣው ምን እያለ ነው? የእግዚአብሔር ክብር አሁን በቅዱሳን ተመልሷል እየተባለ እግዚአብሔር ክብሩ፣ ማንነቱ፣ የእግዚአብሔር የምትሉት ነገር ወደ ቅዱሳን መጥቷል እያለ። ወገኖች አንድ ነገር ልናገር፣ በደንብ ስሙኝ። መጽሐፍ ቅዱስ በተለይ አዲስ ኪዳን ውስጥ ሁለት የግሪክ ቃሎች አሉ። ሄሮን የሚባል የእግዚአብሔር የግሪክ ቃል አለ። እሱም ያሳየው ምን መሰላችሁ?
ሁሉ ጊዜ ስለ ቤተ መቅደስ ሲናገር ስለ ሁሉ ነገር ሲናገር የሚጠቀመው ቃል ነው። ምን ማለት ነው? አደባባዩን ቅድስትና ቅድስተ ቅዱሳንን በሙሉ የሚያጠቃልለው ቃል ያ ሄሮን የሚል ነው። ኔዎስ የሚባል ሌላ ቃል አለ። እሱ ደግሞ የሚያመለክተው ቅድስተ ቅዱሳኑን የሚያመለክት ቃል ነው። ቅድስተ ቅዱሳን ወይ ደግሞ ቅድስትን የሚያመለክት ቃል ነው። ሁሉ ጊዜ አማኞች ሁሉ ጊዜ ቤተ መቅደስ ናቸው ሲል የሚጠቀመው ኔዎስ የሚለውን ቃል ነው። አሁን አይገባችሁም? ስንነጋገር ይገባችኋል ወገኖቼ። የእግዚአብሔር ክብር አሁን ያ የምትሉት የእግዚአብሔር ክብር ወደ ቅዱሳን መጥቷል። የእግዚአብሔር አንደኛ ቆሮንቶስ 3:16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ርዕሴ እሱ ነው። አታውቁምን? ጳውሎስ አታውቁም የሚል ቃል ሲጠቀሙል ጊዜ ይሄ 101 ነው። ልታውቁ ይገባችኋል። እስኪ አንድ ነገር በሉልኝ። የእግዚአብሔር ቤተ መቅደስ በሉልኝ። የእግዚአብሔር ቤተ መቅደስ ጮክ ባለንም ጸሉልኝ። እኔ ነኝ በሉ። ዋው! ክብሩ የሚኖርባችሁ ያ ትልቁ እግዚአብሔር የሚኖርባችሁ ያ ትልቁ እግዚአብሔር ያለባችሁ ሰዎች ናችሁ እንዴ? እናንተ ናችሁ? እርግጠኞች ናችሁ ወይስ እግዚአብሔር ያለው ለእናንተ ሰማይ ነው? ወገኖቼ የምንኖረው ህይወት የምንመላለሰው ምልልስ እግዚአብሔር አጠገባችን ያለ አይመስልም። መቅደስ እኮ የተባልነው ወገኖቼ የእግዚአብሔር መገኘት አንተ ውስጥ አለ፣ አንቺ ውስጥ አለ። የእግዚአብሔር ህልውና እናንተ ውስጥ አለ። እግዚአብሔር ሩቅ አይደለም። እግዚአብሔር ሩቅ አይደለም ወገኖቼ። ያራቀብን ወንጌል ምንድን ነው? እግዚአብሔርን ከናንተ በጣም እንዲርቅ ያደረገው ነገር ምንድን ነው? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የመንፈሱ የሚኖርባችሁ መንፈሱ ያለባችሁ ሊያናግራችሁ ሁሉ ጊዜ ኤደን ገነት እንደነበር የሚመላለስ እግዚአብሔር፣ ቅርብ የሆነ እግዚአብሔር፣ ሊያናግርሽ ሊያናግር የሚፈልግ እግዚአብሔር በአንተ ውስጥ ያለ እግዚአብሔር እኮ ነው ወገኖቼ። ዘመን ተለውጧል። እግዚአብሔርን በሰዎች የምናገኝበት ዘመን አለፈ። እግዚአብሔር በእንትና አይደለም፣ በአንተ ውስጥ አለው፣ በአንቺ ውስጥ አለው። ላናግርሽ፣ ላወራሽ፣ የክብሬ ክብር ያለብሽ አንቺ ነሽ አለ እግዚአብሔር። ወገኖቼ ይሄ እኮ ነው ማይገባን። ለምንድን ነው በዝቅ ማንመላለሰው? ይሄ እውነት አልገባንም። ለምንድን ነው ከብዶን ማንመላለሰው? ይሄ እውነት አልገባንም። ይውላችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም። አንድ ነገር ልንገራችሁ። በድሮ ዘመን በኤንሸንት ታይም ቤተ መቅደስ ስትሏቸው ማምለኪያ ቦታ አይሏችሁ ብለውም አያውቁ። በዚህ ዘመን ያለን መንፈስ ነው እነሱም ያውቁት። ሁሉ ጊዜ ይህን ስሙኝ። ኤንሸንት ታይም ላይ ቤተ መቅደስ ስትሉ የእነሱ አምላኮች የሚኖሩበት ቦታ ማለት ነው። በደንብ ስሙኝ። ኤንሸንት ታይም ላይ በዛ ዘመን ብዙ የጣዖት አምልኮ ያለበት ቦታ አለ። ሁሉ ጊዜ መታችሁ ይሄ ቤተ መቅደስ ነው ስትሉ አንድ ጣዖት ይኖራል ማለት ነው። መንፈሱ አለ አይደለም? ራሱ ጣዖቱ እዛ ነው የሚኖረው። የተለየ ክፍል አለው። ቤተ መቅደስ ውስጥ የተለየ ክፍል አለው። ከዛ በኋላ ሰውም አይቀርባቸውም፣ ውጭ ነው የሚመለከው። ወገኖቼ ለዚህ ነው የሚነግራቸው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ብሎ መተው ይችል ነበር። የእግዚአብሔር መንፈስ በውስጣችሁ ይኖራል ይላቸዋል። የቤተ መቅደስ ትርጉም እንዲገባቸው ሳይሆን ያውቁታል። ቤተ መቅደስ ሲባሉ ልክ የቆሮንቶሶች ቤተ መቅደስ ዲያና የምትኖርበት ይሉታል። እናንተ አይደለም፣ ሌላ ሳይሆን እግዚአብሔር የሚባል መንፈስ ቅዱስ የሚባል የሚኖርባችሁ የእግዚአብሔር ቤተ መቅደሶች ናችሁ ይላቸዋል። ሃሌሉያ! የምትበልጡ የምትሻሉ
እግዚአብሔር የሚባል የሚኖርባችሁ ሰዎች ናችሁ ይላቸዋል። አንደኛ ቆሮንቶስ 6 ላይ ስጋችሁ የእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም ይላል። ምንድናችሁ ይላል? ቤተ መቅደስ ናችሁ። ወገኖቼ ይሄ ሲገባችሁ ህይወታችሁ ይለወጣል። ይሄ ሲገባችሁ አነጋገራችሁ ይለወጣል። ይሄ ሲገባችሁ አካሄዳችሁ ይለወጣል። ተራ ሰዎች አይደላችሁ። እንደፈለጋችሁ ልትኖሩ የምትችሉ ሰዎች አይደላችሁም። እግዚአብሔር የሚባል ትልቅ አምላክ ውስጣችሁ ያለ ሰዎች ናችሁ። ወገኖቼ ቤተ መቅደስ ሁለት ነገር አለው። አንደኛ የአምላክ መኖሪያ ነው። ሁለተኛ ሰዎች አምላክን የሚገናኙበት ቦታ ነው። ወገኖቼ ስትመላለስ እኮ ሰዎች እግዚአብሔርን የሚያዩት ባንተ ነው። ሰዎች እግዚአብሔርን የሚመለከቱት ባንቺ ነው። ይሄ ትርጉም ካልገባን ሁሉ ጊዜ ምንድነው የምንለው? እግዚአብሔር የት አለ ስትባሉ እግዚአብሔር እዛ ጋር ነው ያለው። እግዚአብሔር የት ነው? አይ እግዚአብሔር ግሬስ የሚባል የሆነ ቦታ ነው ያለው። እግዚአብሔር አይ እዛ ቤት ነው ያለው፣ እዛ ቤተ መቅደስ ነው ያለው። እግዚአብሔር እናንተ ውስጥ ነው ያለው። ወገኖቼ እግዚአብሔር እናንተ ውስጥ ነው ያለው። የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን ይላል? ወገኖቼ እኔ የሚደንቀኝ ነገር ይሄ የሚያስፈራው እግዚአብሔር፣ ይሄ የሚያስደነግጠው እግዚአብሔር እንዴት በእኔ ኖረ? ይሄ ትልቅ ማለት ሲገለጥ ሰማያት የማይችሉት እግዚአብሔር፣ ይሄ ሲገለጥ ምድር የሚንቀጠቀጥለት እግዚአብሔር እንዴት በእኔ ኖረ? ለዛ ነው የኢየሱስ ክርስቶስ ስራ አስፈላጊ ሆነው በእግዚአብሔር ፊት ቅዱሳን እንድንሆን ያለ ምንም እንከን እንድንሆን እሱ ስለኛ የኛን ቦታ ያዘው። ለዛ ነው ዛሬ የዘመሩልን፣ ለዛ ነው ወገኖቼ። ስለዚህ ዛሬ ይሄ እውነት የቀለለባችሁ በዛ ዘመን ያለ ቤተ መቅደስ ነገር ቢገባችሁ ዛሬ እናንተ ማን እንደሆናችሁ ይገባችኋል። ወገኖቼ ቤተ መቅደስ ሁኑ አይደለም የሚላቸው፣ ቤተ መቅደስ ስለሆናችሁ ነው የሚላቸው። ለውጥ አለው። ቤተ መቅደስ ስለሆናችሁ ነው የሚላቸው። ከመሆን ነው ክርስትና የሚጀምረው። ስለሆናችሁ የእግዚአብሔር መንፈስ በውስጣችሁ ስለሚኖር ይሄን ማድረግ አትችሉም ይላቸዋል። እንደ ዓለማዊ መመላለስ አትችሉም። እያማ መመላለስ አትችልም። ኃጢአት እያደረክ መመላለስ አትችልም። ለምን? ቤተ መቅደስ ነህ። እግዚአብሔር የሚታይብህ አንድ ሰው አንተ ነህ። እግዚአብሔር ሊያናግር የሚመጣ ሰው አንተ ነህ። እንደፈለክ ልትመላለስ አትችልም። ቤተ መቅደስ ስለሆናችሁ ወገኖቼ፣ ቤተ ክርስቲያን አማኞች መጀመሪያ ያለብን ከዚህ ነው። እግዚአብሔር ባንተ ይኖራል። መንፈሱ ባንቺ ይኖራል። መጽሐፍ ለዚህ ይመስለኛል ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ መኖር ነው ይላል። ይሄ ሚስጥር ነው። ይሄ ነው ሚስጥሩ ይላል። በሰማይ መኖሩ አይደለም ሚስጥሩ። ሚስጥሩ በእኔና በእናንተ መኖሩ ነው። ይሄ ሲገባ ነው ህይወት የሚለወጠው። ይሄ ሲገባ ነው አካሄድ የሚለወጠው። ሚስጥር ነው ይላል። ስለዚህ ነው ጳውሎስ አይኖቻችሁ እንዲከፈቱ ይሄ ነገር እንዲገባችሁ ጸልያለሁ የሚላቸው። ለዚህ ነው የታረጋችሁት እግዚአብሔርን፣ የተወሰዳችሁት እግዚአብሔርን። ወገኖቼ የኃይሉ ታላቅነት ለምናምን ለኛ ከሁሉ የሚበልጠውን የኃይሉን ታላቅነቱን እንድትረዱ ጸልያለሁ የሚላቸው ይሄ ነው። የኃይሉ ታላቅነት ሰማይ አይደለም፣ አንተ ውስጥ ነው ያለው። ይሄንን እንድታውቁ ጸልያለሁ የሚላቸው ይሄ ነው። ወገኖቼ ዘመን ተለውጧል። ለዚህ ነው ኢየሱስን አምጥተው የውጭ ቤተ መቅደስ ውበቱን ሲያሳዩት አልተደነቀም። ይሄ ፈርሳል አላቸው።
ይሄ ይፈርሳል አላቸው። ዘመን ተለውጧል። አሁን ህዝብ አለኝ አላቸው። አሁን ቤተክርስቲያን የምትባል አለች አለው። ሃሌሉያ! ዓለም አቀፋዊ የሆነች ቤተክርስቲያን አለችኝ አለ። አሁን በሷ ነው የምገለጠው። አሁን በሆነ ቤት ውስጥ አልኖርም። አሁን ተበርናክል ነው። የሚንቀሳቀስ ህዝብ አለ። የሚንቀሳቀስ ዜድ፣ የሚንቀሳቀስ ምስጋና፣ ፓስተር መስፍን፣ ፓስተር ዛጉላችን የሚንቀሳቀሱ የሚወክሉኝ ሰዎች አሉ አለ እግዚአብሔር። ወገኖቼ ይሄ ነው ሊገባን የሚያስፈልገው። ህይወታችን ሊገለባብጥ የሚያስፈልገው ነገር ይሄ ነው። ስተኝ እግዚአብሔር አንቺ ጋር ነው ያለው። ስትራመድ እግዚአብሔር አንተ ጋር ነው ያለው። ውስጥ ነው ያለው። ሊያናግር፣ ሊያጫውት፣ ሐሳቡን ሊገልጥል፣ ምክሩን ሊያሳይ ካንተ ጋር ነው ያለው። ምን ያህል ጊዜ ታጠፋለህ ነው? ምን ያህል ትፈልገዋለህ ነው? ምን ያህል ትፈልገዋለህ? ወገኖቼ እግዚአብሔርን ለማግኘት ሰዎች ነው የምትፈልጉት። እግዚአብሔር እንዲያማክራችሁ ሰዎች ነው የምትፈልጉት። በአዲስ ኪዳን አገልጋዮች አያስፈልጉም እያልኩ አይደለም ወገኖቼ። ቤታችሁ ልትጸልዩ ይፈልጋል። ውስጥ ያለ እግዚአብሔር፣ በእኔ ያለ መንፈስ አናግረኝ ዛሬ። ላናግር እፈልጋለሁ። ሐሳብን ልካፈል እፈልጋለሁ። ዘመኔ በከንቱ እንዲሄድ አልፈልግም። 2024 2025 እያልኩኝ አመታቶቼን በሙሉ መቁጠር አልፈልግም። ህይወቴ እንድትለውጥ እፈልጋለሁ። አቅጣጫዬ እንድትለውጥ እፈልጋለሁ። እንድታናግረኝ እፈልጋለሁ። ሃሌሉያ! ክብሩ ያለው ቤት ነው። ክብሩ ያለው ቤቱ ነው። ቤተ መቅደስ ነኝ በሉ እስኪ። በደንብ በሉ። ቤተ መቅደስ ነኝ በሉ። የእግዚአብሔር ቤተ መቅደስ በሉ እስኪ። እግዚአብሔር የሚኖርበት በሉ። ቅዱሱ መንፈስ የሚኖርበት በሉ። ዋው! ቤተ መቅደሶች ናቸው ወገኖቼ። ተስፋዬ ጋቢሶ እንደዚህ ብሎ ዘመረ። ማደሪያዎች እንደምን የተወደዱ ናቸው፣ በቅዱስ ቃል በመንፈስ የቀደስካቸው። ጌታ ሆይ በመቅደስ ከፍ ባለው ዙፋን ክብር ይሁንልህ። የእግዚአብሔር ቤተ መቅደሶች ሰማዩን ወደ ምድር የምታመጡ፣ የሰማዩን ግዛት ወደ ምድር የምታመጡ የእግዚአብሔር ቤተ መቅደሶች እናንተ ናችሁ። አማኝ እንደፈለገ የሚመላለስበት ዘመን ሊያቆም ያስፈልጋል። እንደ ቤተ መቅደስ መመላለስ አለብን ወገኖቼ። እንደው እግዚአብሔር በእኔ እንዳለ ሳስብ ይሄ እውነት ቢገባኝ፣ ይሄ እውነት በእኔ ቢቆጣጠረኝ እንደፈለግኩ የምናገር ይመስላችኋል? ቤቴ እንደፈለግኩ የሚኖር ይመስላችኋል? ስራዬ ቦታ እንደፈለግኩኝ ማንም እንደሌለ ምኖር ይመስላችኋል? ምኖር ይመስላችኋል ወገኖቼ? አሁን እኮ ችግሩ ይሄ ክብር አልሸፈነንም። ይሄ መገኘት አልገባንም። ውስጣችን አልገባም ገና። መጣ 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 ምንለው ስንዘምር ሲሞቀን ነው። አረ ክብር ተሰማኝ የምትለው እሱ ጋር ነው። ተሸክመው የምትሄደው እግዚአብሔር፣ በየቀኑ ያለ ውስጥ ያለ እግዚአብሔር የት ሄዶ ወገኖቼ? የት ሄዶ እግዚአብሔር? በእናንተ ውስጥ ነው ያለው። ይሄ ነገር ሊገባን ያስፈልጋል። አንድ ቃል ተናግሬ እጨርሳለሁ። ኤፌሶን 2 ከ20 እስከ 22 ነው። እንደዚህ ይላል። ለምን ይሄን ሳልናገር ብጨርስ? እሺ፣ እንደዚህ ይላል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል።
በጌታ በሉልኝ ቅዱስ ቤተ መቅደስ እንዲሆን ምን ይላል ወገኖች? ያድጋል የሚለው ነው ሜን ቨርብ የምንለው ወይ ደግሞ በጣም አስፈላጊ ቃል እዚህ ጋር ያድጋል የሚለው ነው። ወደ ምን ያድጋል? ወደ ምን ያድጋል? አረበን ልስልኝ። ወደ ምን ያድጋል? ቅዱስ ቤተ መቅደስ ወደ መሆን ምን ይላል? ያድጋል። ባይዘዌ ህንፃ ሁሉ እየተጋጠመ ነው የሚለው። ኢየሱስ ክርስቶስ ምንድን ነው የሚለው? የማዕዘን ራስ ይውላችሁ። አሁን እዚህ ውስጥ ከገባው አልጨርስም። እሺ ኢየሱስ ክርስቶስ የማዕዘን ራስ ማለት ዋናው እውነተኛው ቺፍ ኮርን ማለት ስቶንስቱ ነው የሚለው ምን ማለት ነው? በድሮ ዘመን ቤት ሲሰራ የመጀመሪያ ወይ ህንፃ ሲሰራ የመጀመሪያ የሚቆም ድንጋይ ነው እና እያንዳንዱ ድንጋይ የሚለካው ከሱ ድንጋይ ጋር ነው። ኢሳይያስ 28 ላይ የመፈተኛ ድንጋይ ይለዋል። ማንኛውም ድንጋይ ከሱ ድንጋይ ጋር ነው የሚገናኘው። ከዛ ህንፃ ሁሉ እየተጋጠመ ይላል። በጣም ነው የምወደው። ህንፃ ሁሉ እየተጋጠመ በድሮ ዘመን እንደኛ አሁን በእኛ ዘመን ድንጋይ ሲገጣጥሙ ሰዎች ታውቃላችሁ የሆነ ሲሚንቶ ምናምን አድርገው በቀላል ነው የሚገጣጥሙት። በዛ ዘመን እንደዚህ አይነት መገጣጠም የለም። በዛ ዘመን ምንድነው ጠርበ አስተካክለ ምናምን ነው የምትገጣጥመው ህንፃ ስትሰራ ማለት ነው። ይውላችሁ ባይዘዌ እኛ እንሰራለን አይልም። ኢየሱስ ክርስቶስ በቤተ ክርስቲያን ከሚያደርገው ነገር አንዱ መካከል እየጠረበ እያስተካከለ ሁሉን ነገር እያገናኘ ምን ማለት መሰላችሁ? ለብቻችን ብቻ አይደለም ቤተ መቅደስ ሲሆን ነው፣ እንደ አካልም ቤተ መቅደስ ነው። ይገባችኋል ምላችሁ ነገር? እንደ አካልም ቤተ መቅደስ ነው። እቺ አካል ይሄ ግሬስ አጠቃላይ ቤተ መቅደስ ነው። ስለዚህ ነው ስንገናኝ መገናኘታችን አስፈላጊ የሆነው ይሄ ነው። እግዚአብሔር ሁላችንም ይሰራንና ይቀርጸንና ያስተካክልና ግጥምጥም አድርጎን መጨረሻ የሚታየው ምንድነው? አካሉ ትታያለች። እንደምን ትታያለች? እንደ ቤተ መቅደስ ትታያለች። እንደ ሌላ ምን ማለት ነው? የእግዚአብሔር መገኘት በመካከላችን ይሆናል ማለት ነው። ሃሌሉያ። ብዙ ብናገርበት በዚህ ጋር ደስ ይለኝ ነበር፣ ግን ሰዓት መጠበቅ ስለምፈልግ እጨርሳለሁ። 3 ሐሳቦችን ብቻ ቶሎ ልበል። አንድ እግዚአብሔር ከአማኝ የሚጠበቅ ነገር፣ እግዚአብሔር በውስጣችን ነው ያለው፣ በቅርበት ነው ያለው። ይሄ እንድታውቁ ፈልጋለሁ። ሁለተኛው ቤተ መቅደስ የመገኘቱ ብቻ ሳይሆን እግዚአብሔር ሰውን የሚገናኝበት ቦታ ነው። ይሄን ብየዋለሁ። ሶስተኛ አማኞች በቅድስና በጽድቅ ሊኖሩ ይገባል። ኦኬ፣ ጌታ የተመሰገነ ይሁን። ጎበዝ ነኝ። በሰዓት መጨረስ ፈልጋለሁ። አንዳንዶች ሰዓት ማሳለፍ። ጌታ የተመሰገነ ይሁን። አንድ ነገር ልናገርና ልጨርስ። የመጨረሻው ፍጻሜያችን ራእይ 21 እና 22ን ስታነቡት የመጨረሻው ነገር በአዲሱ ኢየሩሳሌም የመጨረሻው የሚሆነው ነገር ምን እንደሆነ ታውቃላችሁ? የእግዚአብሔር ክብር ይሸፍናል። የሌለበት ቦታ አይኖርም። መጨረሻ ባይዘው መጀመሪያ የጀመረው በእግዚአብሔር ክብር ነው በኤደን። የሚጨርሰውም ሄዳችሁ ስታነቡት በእግዚአብሔር ክብር ነው የሚጨርሰው። በእግዚአብሔር መገኘት ነው የሚጨርሰው። ምን ልላችሁ ፈልጌ ነው? በዚህ ምድር ላይ ያለን የምንለማመደው የእግዚአብሔር መገኘት ልክ አለው። መጨረሻ ግን ልክ የሌለው መገኘት ውስጥ እንገባለን። በጉ ኢቭን ምን አያስፈልጋትም የተባለው ብርሃን አያስፈልጋትም የተባለው በበጉ ክብር የምትሞላ ከተማ አለችን። በመገኘቱ ብቻ የሚሞላ ከተማ አለ። በመገኘቱ ብቻ የሚጥለቀለቅ ከተማ አለ። ሃሌሉያ። እንደ ዛሬ እግዚአብሔር ይሰማህና ነገ ደግሞ ወይ ጧት ስትነሳ የለም ምናምን ይቀራል። እሱ ይቀራል። ገብቷል አለ እና ቆይ ስጸልይ መንፈሱን ለማምጣት ምናምን ልጋደል ምናምን ትልበት ዘመን ያቆማል። አሁን ነው ያቺ ከተማ ስትነሳ መገኘቱ ነው። ስትተኛ መገኘቱ ነው። የምትሞላው በሱ ነው። በመገኘቱ ነው የምትሞላው። እግዚአብሔር ኤደን ገነት ያጣውን ነገር በእጥፍ የሚመልስበት። ኤደን ገነት ትንሽ ቦታ ነች። መገናኛውም ድንኳን ትንሽ ቦታ ነው። ቤተ መቅደሱም ትንሽ ቦታ ነው። አካሉ ዓለም አቀፋዊ አካል ነች። እያደገች ትሄዳለች። የምታድገው ግን ወደ ቤተ መቅደስ ለመሆን። ለዚህ ነው ቤተ ክርስቲያን እቅዷ ይሄ አካል ወደ ቤተ መቅደስ እግዚአብሔርን ወደ ማሳየት የእግዚአብሔርን ነገር ወደ ማይክ ካልደረሰ ቤተክርስቲያን ዓላማዋን እየመታች አይደለችም። ዓላማዋ እሱ ስለሆነ ምናድገው ወደዛ። ስለዚህ ለዚህ ልታስቡ ያስፈልጋል። የጌታ ቤተ መቅደስ ነው ይመሉ እስኪ።
እስኪ እንነሳለን። ሃሌሉያ